ብዙዎቻችን እየተደረገው ያለው ነገር ከትላንት ቀጥሎ እየሆነው ያለው ነገር ብዙዎቻችንም አስደስቶናል። ብዙዎቻችንም ደግሞ ማለት በሚቻል ልክ አስከፍቶናል። ይሄም ደግሞ ያስደሰተን ነገር አንደኛው ዋነኛው መስፈርት ዳኒ ነው። ዳኒ ከዚህ በፊት ሁላችንም እንደሚናቀው አስመሳይ ሰው ነው፣ እንደዛ ነው ስንለው ቆይተን ነበር። ነገር ግን የዛን የበፊቱን ደግሞ የሚያካክስ ስራ ትላንት ሰርቶ ነበር። ይሄም ደግሞ ትላንት ተሰራው ስራ ምንድን ነበር? ምንድነው? ወይስ ደግሞ እንዴት ነው የሚለው አብረን የምናይ ይሆናል። ለዚህ ቤት በመጀመሪያ አዲስ ከሆናችሁ ሰብስክራይብ በማድረግ አትርሱ። ነበር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አባራታቶኝ፣ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ቪዲዮን እስከ መጨረሻ ድረስ በማዳመጥና እንዲሁም ደግሞ በመስማት ጨርሳችሁ ስትሰሙት ምክንያቱም እንድትረዱ ስለሚያደርጋችሁ እስከ መጨረሻ ድረስ በማየትና በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼ ሰላም ብያለሁኝ። እናም ሲቀጥል ደግሞ ብዙዎቻችን ያስገረመንና ብዙዎቻችን ያስደነቀን ነገር የትላንት የዳኒ ጉዳይ ነበር። ይሄም ደግሞ ዳኒ ምን አደረጋ ምንስ ሆና የሚለው ይጠፋችኋል ብዬ አላስብም። ከዛን ቀደም ብሎ ከትላንት በፊት ራሱ መጥቶ ነበር በራሱ ቻናል። ሲመጣ ደግሞ አይ እንግዲህስ አብርሽ ማለት ጓደኛዬ ነው፣ እንዲሁም ደግሞ አብረን ብዙ ነገራቶች አሳልፈናል፣ መጥፎም ነገር ይሁን ጥሩ ነገር አብረን አሳልፈናል። ዛሬ ለታ ደግሞ ወንድሙ በተነሳበትና እንዲሁም ደግሞ የልጁ እናት በተነሳችበት ጉዳይ እኔ ደግሞ ከነሱ እኩል አብሬ እሱ ላይ መጥፎ ነገር አላደርግም ብዬ ሰምታችሁኛል። ነግሬያችሁ ከዚህ ህይወት ወጥቻለሁ ብያችሁ ነበር። ነገር ግን ካወጣሁኝ ያው የሚደረገውና እየሆነው ያለው ነገር ስላየሁኝ እንዲሁም ደግሞ ለአብርሽ ቀደም ብዬ ተናግሬው ነበር። አብርሽ እባክህን ራስህን ጠብቅና እንዲሁም ደግሞ ራስህን ተጠንቀቅ፣ ብዙ ወጥመድ እየተዘጋጀልህ ስለሆነ ራስህን ተጠንቀቅ ባልኩት መሰረት እሱም ደግሞ ያው ራሱን ሳይጠነቀቅ ቆይቷል። እንዲሁም ደግሞ ልጅ አለውና ልጅሁን የሆነ ነገር ሆነብክ ሲሉት ቶሎ ፈጥኖ በመድረስና ቶሎ ፈጥኖ በማምጣት የተደረገበት ሴራ ከባድ ነው። ይህንን ነገር ደግሞ ውስጤ ስለሚያውቀውና የታሰበው ነገር እያጠረጠርኩት ነገር ሳያደርጉት በፊት ተናግሬ ነበር። ነገር ግን ቢናገርም ተናግሬ ያለው ብዬ አሁንም ደግሞ ዝም ማለት አልችልም። ያው ዞሮ ተዛዞሮ ሁሉንም ነገር ይነግራችኋለሁ ብሎ እየመጣ አብርሽን ደግሞ ይዤ ጻባል መሄድ አለብኝ ወይም ደግሞ ትክክለኛ ሐኪም ጋር ይዤ መሄድ አለብኝ እያላ ነበር። በዛን ሰዓት ደግሞ የተፈጠረውን ነገር አይታችሁታል ብዬ አስባለሁኝ። ኢፍሬምና እንዲሁም ደግሞ ሩታ በመሆን አይ እንግዲህስ አንተ ማነህ ምነህ ሲጀመርስ አንተም በዚህም በዛህም አለሁኝ መጣሁኝ የምትለው ነገር ምንድነው? በሰላሚክ ነው ወይ? እንዲሁም ህክምና የሚያስፈልግህ ለራሴ እንጂ አብርሽ ጥሩ ነው፣ ደህና ነው፣ ተረጋግተዋል። አሁን ቤቱ ነው ከልጁ እናትና እንዲሁም ደግሞ ከልጁ ጋር ነው። ይኸው እንደሚታየው ወንድሙ አጠገቡ አለ። አንተ ማን ስለሆንከና እንዲሁም ደግሞ ምን ስለሆንከ ነው ለሱ አሁን ለታ ተቆርቋሪና እንዲሁም ደግሞ እኔ አሳቢ እያልከ የመጣኸው ነገር እያለች ሩታም ስታወራውና እንዲሁም ደግሞ ኢፍሬም በል እንግዲህስ ወንድ ልጅ ነህ፣ በማይመለከተ ቦታ ይመለከተኛል አትበል። እኔ ያለው ለሚያስፈልገው ነገር ይሄው ሚስቱ አለች አጠገቡ። አያስፈልግህም፣ አታስፈልግም፣ እባክህን ከቤቱ ውጣልኝ፣ ሌላ ነገር እንዲፈጠር አታድርገኝ ባለው መሰረት እሺ እንግዲህስ ይወጣላችኋለሁኝ ብሎ ወጥቶ ነበር። ትላንት ደግሞ እንዳያችሁት ብዙዬን ይዞ ተመልሶ ያንን ቤት ራሱ ገብቶ ነበር። ሲገባ ሁላቸውም ድንግጭ ቢሉም እንኳን ያው ያኒ ወራቸው ትንሽ ግራ የሚያጋባ ንግግር ነበር የተናገሩት። ይሄም ግራ የሚያጋባው ንግግራቸው ምንድነው እንዴት ነው የሚለው እንዳልኳችሁ ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሁሉንም ነገር ትረዳላችሁ። አብርሽን እንኳን እነሱ ሳይሆን እኛ እዚህ በሩቅ ምናየውና በካሜራው ብቻና ብቻ ምናየው አጠገቡን ሆነን አንድ ጊዜ ያላሳለፍነው እኛ ራሳችን ሁኔታውን አይተን አይ ልክ አይደለም ይሄ ልጅማ የሆነ ነገር ሆነዋል እንጂ በሰላሙ እንደዛ አይሆንም፣ እንደዛ ደግሞ ድንዝዝ ብሎም አይቀርም፣ የሆነ ችግር ቢፈጠር ነው የሆነ ነገር ተፈጥሮ ነው እያልን ብዙዎቻችንም ስንጨነቅ ቆይተን ነበር። በዛን ዳኒ በሰራው ቪዲዮ ላይም ኮሜንት ስር ብታዩ አዳሚ ሙሉ ማለት ይቻላል፣ ህዝብ ሙሉ ማለት ይቻላል አይ ለአብርሽ ቤተሰብ የለውም ወይ በዚህ ልክ እኮ ድንግዝና እንዲሁም ደግሞ ፍዝዝ ብሎ የቆማ ያቀራውን ልጅ እንዴትስ አይቶ ዝም ይላሉ? እህትዋ የት ሄደች? እንዲሁም ደግሞ ወንድሙ እንደሆነ እንደ ጠላት ተነስቶበታል። ከዛን ሲቀጥል ደግሞ ዳኒ እንደ ወንድም በወንድም ቦታ እኔ እተካለሁኝ፣ በጠላት ቦታ ወንድሙ ተተኮበታል። ስለዚህ
ብሎ ነበር። ያኔ አደረገው ያለም ነገር ሳይቀራ አደረገው። ይሄ እቺን ብዙዬን ይዞ መጣ። ሲመጣ ደግሞ የእያንዳንዱን ነገር ትላንት አይታችኋል ብዬ አስባለሁኝ። ብዙዬ እንግዲህ እኔ ከዚህ ቤት ንቅንቅም አይደለም አልወጣትም እያለች ነበር። እባክሽን ብዙዬ አሁን ይሄንን ነገር እንደዛ ከሆነ እሱ ከቀልብና እንዲሁም ደግሞ ከቀልቡ ስለሊሆና ይሄንን ነገር እኛ ማድረግ አለብን ነገር ውጭ ወተን እንመካከራለን እናደርጋለን። እባክሽን አሁን ነይና እሺ በይኝና ከዚህ ቤት እንውጣ ሲላት አይ እንግዲህስ ወንድሜ ራሱ ይሄ ኤፍሬም ራሱ ትክክል አይደለም፣ እንዲሁም ደግሞ እሱ ላይም ያደረገችበት ጉዳይ አለው እንጂ በዚህ ልክ በገዛ በእናቱ ልጅ ተነስቶ እንደዛ እንደባዳና እንዲሁም ደግሞ እንደ ጠላት አይቆምበትም ነበር። ይሄንን ነገር ደግሞ አሁን እኔ ትቼው ወዴትም ንቅንቅ ማለት አልችልም ከዚች ቤት እሺ ካለኝ ይዤው ይወጣለሁኝ። እሺ ካላለኝ ደግሞ እንደምንም አድርጌ ፖሊስ ጠርቼም ቢሆን ወይም ደግሞ የሆነ ነገር ፈጥሬም ይሁን እዚህ ቤት እያለሁኝ አይኔ እሱን እያያ የሆነ ነገር አደርጋለሁኝ እንጂ ንቅንቅ መላት ከዚህ ቤት እያለች ነበር። በዛን ሰዓት ዳኒም ተነሳስቶ እባክሽን አሁን እንውጣ ውጭ ወጥተን የሚሆነውና እንዲሁም ደግሞ ማድረግ ያለብንን ነገር እኔ አሁን ከአንቺ ጎን ነኝ። ምክንያቱም አብርሽ ላይ የተደረገው ነገር ከባድ ስለሆነ ይሄንን ነገር ደግሞ እኔንም ሲያማክሩኝ እንግዲህ እኔ በዚህ ጉዳይ መቼም ቢሆን መቼ አልገባባትም። እናንተ እንደፈለጋችሁ መሆን ትችላላችሁ። እኔ ከዚህ ድራማ ወይም ደግሞ ከዚህ ነገር በሙሉ እጄን አውጥቻለሁኝ። ይሄ ነገር ወይ ድራማ ተብሎ በድራማ አልተቆጠራ ወይም ደግሞ ትክክለኛ ነገር ሆኖ በትክክለኛ ነገር አልተቆጠራ። እኔ በየትኛው ሊጨመር እኔ አሁን አልፈልግም። በቃኝ። ማስመሰልም ይሁን እውነቱም ማለት ማስመሰልም ይሁን ውሸትም በቃኝ። እውነት ከማውራት ወደ ኋላ የለም። ይሄንን ሴራችሁ ቢሆን ለልጁ ነግረዋለሁኝ። ከዛን እናንተ የራሳችሁን አላማና ሀሳብ ትቀጥላላችሁ። እኔ ደግሞ ከናንተ ወጥቻለሁ ብሎ ነበር ብዬ ከዚህ በፊት እንደወጣሁኝ ሁላችሁም ታውቃላችሁ። አንቺም ቢሆን ታውቂያለሽ። ነገር ግን ደግሞ ጓደኛዬ ላይ የተደረገው ነገርና እንዲሁም ደግሞ ያሰሩበት ሴራ ከባድ ስለሆነ ይሄንን ነገር በቶሎና እንዲሁም ደግሞ በፍጣኔ ወይም ደግሞ ፖሊስ ጠርተን ወይም ደግሞ የሆነ ነገር ማድረግ አለብን እንጂ ከዚህ ቤት ነይ አንቺ ውጪና እያላት ነበር። የታችኋል ብዬ አስባለሁ። ያው እንደተባለውም ደግሞ ፖሊስ ይዞ መጥተዋል። ፖሊሱ ደግሞ ምንድነው ያለው? እንዴትስ ሆና ምንስ ተፈጠራ? ምንስ አደረጋ? ሩታስ ደግሞ ምን አለች? እንዲሁም ደግሞ ኤፍሬም ደግሞ ምን አሉ? ምን ይላሉ መስላችኋል እናንተ? እሱ ከኛ ጋር ነው። ምንም ነገር የተደረገባትና እንዲሁም ደግሞ ምንም ነገር የተፈጠረበት ነገር የለም። ህዝቡ ምን እንደሆነ እንዲሁም ደግሞ ሰው ምን እንደሆነ እኛም ለራሳችን ግራ ገብቶናል። እሱ እኮ በሰላማዊና እንዲሁም ደግሞ በተረጋጋ ሁኔታ ቀስ ብሎ ቤቱን ገብቶ እየወጣ ነው። ከልጁ ጋር ጥሩ ጊዜ እያሳለፈ ነው ቢሉም እንኳን ኤፍሬምና ሩታ ይሄንን ኤፍሬምና ሩታ ወሬ ትንሽም ቦታ ሊያሸጋግር ወይም ደግሞ ትንሽም ተቀባይነት እንደላገኘ ነው እየተረዳ ነው ያለ ነው። ምክንያቱም ከዚህ በፊት ሩታም እንዲሁም ደግሞ ኤፍሬምም ትላንትም ከትላንት ወዳም እንዴ አብርሽ ምንም ነገር አልሆነም። ይወልሽ ወንድምሽ ፈልገሽ ነበር የወንድምሽ እዛው ኢቤቱን ቁጭ ብለዋል። አንቺም ደግሞ ቁጭ ማለት ከፈለግሽ ቁጭ ባይ ቡና ሻይ እንላለን። እንዲሁም ደግሞ ይሄዳለሁም ካልሽ ትሄጃለሽ፣ ተማለተሽ ታይዋለሽ። ካልሆነም ደግሞ እዚህም አድራለሁ ብቲ ችግር የለም ቤቱ ሰፊ ነው ለሁላችንም ይበቃናል እያላት ነበር ኤፍሬም። አንተ ዝም በል እባክህን የአንተን ድምጽ መስማትና የአንተን ንግግር ራሱ በጣም እያስጠላኝ ነው። አንተ ከቤተሰቦቻችን አባል አንተ የለህም። አሁን ደግሞ ባደረከው ነገር ሊያፍራህ ሲገባ ጭራሽ አይንህን በጨው አጥባ እኔን ታዋራኛለህ እንዴ? ምን አይነት አይነ ውጣ ነው? ምን አይነት ደነዝ ነው? አንተ ቢሆንስ በሰላምህ አይሆንም። የሆነ ነገር አድርጋ ይሆናል እንጂ በሰላምህ እንደዚህ በወንድሜ ይሄንን ልክ ተነስታ አትቆምበትም እያለች ብዙዬም ላይ እሱ ኤፍሬም ላይ እንደተደረጋና እንዲሁም ደግሞ አብርሽ ላይ እየተደረጋ ነው እያስመሰለችው የነበረው። ይሄም ደግሞ እኛም ሁላችንም እዚህ ጋር አይደለም ተሳስታለች ማለት አንችልም በነገራችን ላይ። ምክንያቱም ኤፍሬም በዚህ ልክ የገዛ ወንድም የእህቱ ልጅ የገዛ ወንድም የእናቱ ልጅ ማለት ነው ተነስቶ በዚህ ልክ ወንድሙን እንደ ባዳና እንደ ጣላት እንደ አንድ የሆነ ነገር እንደ ጣላታቸው ራሱ በዚህ ልክ ይነሳል ብዬ አላስብም። በተነሳባትና እንዲሁም ደግሞ በሚያደርገው ነገር ኤፍሬም ራሱ ትክክል ሰው ነው ለማለት እኛም ግራ ተጋብተናል። ለማንኛውም በሚቀጥለው አብረን የምናይ ይሆናል። ለአሁን ይበቃችኋል። ለዚህ ቪዲዮ ሐሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ከማሽቃበጥና እንዲሁም ደግሞ ከማስመሰል ነፃ የሆነ ሐሳብ አስተያየት ካላችሁ አህላን ወሳህላን ወመርሐባን። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።